ሰላም እንዴት ናችሁ? ውድ የኤሊስ ፋሚሊ እንግዲህ እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንጀምራለን። ዛሬም ባበዱ ቪዲዮዎች ተመልሻለሁ። ፈታ እያላችሁ አብራችሁን እንድትቆዩ ጋብዛችኋለሁ። ፋሚሊ አብረን እንቆይ። ተመልሻለሁ። እንግዲህ ፋሚሊ ፈታ በሚያደርግ ቪዲዮ እንጀምራለን። ያው ሁላችንም የቦክስ ውድድር እናውቃለን። አንድ ለየት ያለ የቦክስ ውድድር ነው አሁን ማሳያችሁ። እስኪ አይተነው እንመለስ ቪዲዮውን ፋሚሊ። እንግዲህ እንዳያችሁት ፋሚሊ በጣም የሚገርም ነው። እዛው ጋንጃውን እየሳበዛው ሺሻውን እየነፋ ነው። ምን አይነት እንትን እንደሆነም አይዶን ነው። ከዛ ደንዝዞ ቢለው መስሚያው ጥጥ ነው። አንዴ ዘረራት እዛው ተጋጣሚዋን ነው። እየጠጣችሁ እያጨሳችሁ የምትፋለሙበት ታለንታችሁ የምታሳዩበት ድንቅ የሆነ ሪንግ ማለት ይሏል። ይሄ ነው እንግዲህ ፋሚሊ። እንደተመቻችሁ እርግጠኛ ነኝ። ቤተሰብ እንግዲህ ፈታ እያላችሁ እንደሆነ ምንም ጥርጥር የለኝም። እንግዲህ ከሰሞኑ ደግሞ ትንሽ አስገራሚ ዜና ሰምተናል። ያም ዜና ምንድነው? በኢትዮጵያ በ77 በተከሰተው ድርቅ እነ ማይክል ጃክሰን እና የተለያዩ የዓለማችን አንጋፋና ዝነኛ ድምፃውያን የተሳተፉበት የገቢ ማሰባሰቢያ ሙዚቃ እንደነበረ ይታወሳል። ያው በወቅቱ ባንኖርም ግን ታሪክ ያስቀመጠው ነገር ነው። ኢትዮጵያን በክፉ ከሚያስታውሱ ታሪኮች ውስጥ አንዱ ነውና አሁን ከሰሞኑ እንደገና ሪሚክስ ተደርጎ የ40ኛ ዓመት ክብረ በዓሉን በሚል ሪሚክስ ተደርጎ ዘፈኑ ተለቋል። ይሄም በጣም አነጋጋሪ ሆኗል። የተረሳውንና አሁን የተሻለ ታሪክ ያላትን ሀገር እንደገና ወደ ድሮ ነገር እንደገና የሚያስታውስ አይነት ነገር ነው ያለውና እስቲ ፋሚሊ ቪዲዮውን እስቲ ልጋብዛችሁና አብረን እስቲ ያለው ነገር ሪያክት እናደርጋለን ጋይስ። በ77ቱ የኢትዮጵያ ረሃብ ተሰርቶ የነበረ ዓለም አቀፍ ሙዚቃ ሰሞኑን ዳግም መሰራጨቱ ኢትዮጵያን አስቆጣ። በኢትዮጵያ በ1977ቱ ድርቅ ለተጎዱ ዜጎች ተቀንቅኖ ድጋፍ የተሰበሰበበት ዱይዜኖ ኢትስ ክሪስማስ ወይም ገና መሆኑን እያውቁ ይሆን የሚለው ሙዚቃ አሁን ላይ ዳግም መሰራጨቱ ኢትዮጵያን አስቆጥቷል። ከ40 ዓመታት በፊት በኢትዮጵያ የተከሰተውን ረሃብ አስመልክቶ በወቅቱ ሙዚቀኞች ቦብ ጊልዶፍ እና ሚጂኦር ከታዋቂ ድምፃውያን ጋር በመሆን ገቢ ማሰባሰቢያ ሙዚቃ ለቀው ነበር። ነጠላ ዜማውም ተለቀው ከ8 ወሩ ኮንሰርት ተዘጋጅቶ ድጋፍ ተሰብስቦም ነበር። የዚህ የሙዚቃ 40ኛ ዓመት ዘንድሮ የተከበረ ሲሆን በወቅቱ የተሰራው ሙዚቃ ዳግም መሰራጨቱን አስመልክቶ ጠቅላይ ሚኒስትር አብይ አህመድ ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ የሙዚቃው 40ኛ ዓመት ሲዘከር ሙዚቃው ዳግም እንዲለቀቅ መደረጉ ከጥቅሙ ይልቅ ጉዳቱ እንደሚያመዝን መናገራቸውን ዘ ታይምስ ጋዜጣን ጠቅሶ ኢዜአ ዘግቧል። አሁን ያለው የኢትዮጵያ እውነት በአርአያነት የሚጠቀስ ፈጣን እድገት እንጂ ሚሊዮኖች የሚያልቁበት የረሃብ ታሪክ እንዳልሆነ ጠቅላይ ሚኒስትሩ ተናግረው ሙዚቃው አሁን ላይ ዳግም መለቀቁ የኢትዮጵያን አሁናዊ የልማት ጉዞ ያላገናዘበ ገጽታን የሚያበላሽ ተረክ ነው ብለዋል። ኢትዮጵያ በፍጥነት እያደገ ያለ የኢኮኖሚ ባለቤት፣ ታሪካዊ የቱሪዝም መዳረሻ ስፍራዎቿ ከሚጎበኙ ስፍራዎች መካከል ተጠቃሽ መሆናቸውን እንዲሁም ደግሞ በአፍሪካ ትልቁን የኤሌክትሪክ ኃይል ማመንጫ ግድብ እየገነባች ያለች ሀገር ሆና ብትታወቅ ይጠቅም ነበር ብለዋል። ሙዚቃው አሁን እኛን ለምንፈልገው ኢንቨስትመንት የሚጠቅም አይደለም፣ ድርቅ አሁን ላይ እኛን እንደ ሀገርም ሆነ እንደ ሀገር አይገልጸንም ያሉት ጠቅላይ ሚኒስትሩ በግብርናው ዘርፍና በሌሎች መስኮች እየተወሰዱ ያሉ እርምጃዎች ዳግም ረሃብ እንዳይፈጠር የሚያደርጉ መሆናቸውን ጠቅሰዋል። ይህ ሙዚቃ የተለያዩ ወቀሳዎች እየደረሰበት መሆኑንም ዘ ታይምስ ጋዜጣ በዘገባው አስነብበዋል። ይኸው እንግዲህ ቪዲዮውን አይታችሁታል። እኔ በጣም ነው የገረመኝ። እንግዲህ ጠቅላይ ሚኒስትሩ ማስተያየት ሰጥተውበታል። ከጥቅሙ ይልቅ ጉዳቱ ያመዝናል ነው የተባለው። በእርግጥም እውነት ነው። አገሪቱ እንግዲህ ይልማ የሚነስም ይብዛ የሚነስም አሁን ያለችበት ደረጃ አለ። ያን ያህል አስተማማኝ ባይባልም በሰላሙ ረገድ ጥሩ ሁኔታዎች ባይኖሩም ቅሉ
ግን ይህን የመሰለ ማስታወስ የማንፈልገውን አይነት ታሪክ ድጋሚ ከዘፈኑ ጋር እንደ አዲስ የሚያስታውስ በመሆኑ ትንሽ አይነፋም የመጨረሻ እና እናንተስ ምን ታስባላችሁ? ቤተሰብ እስቲ ሀሳባችሁን ኮሜንት ላይ አሳውቁኝ። ይኸው ፋሚሊ እንግዲህ ፈታ እንደምትሉ በቪዲዮቹ እርግጠኛ ነኝ። እስቲ ጥያቄ ልጠይቃችሁ። አሁን ቀጣይ የምጋብዛችሁን ቪዲዮ ከመጋበዜ በፊት እስኪ ስልካችሁን ወጣ አድርጋችሁ ምን አይነት ስልክ ነው ያላችሁ፣ ካሜራው እንዴት ነው፣ አሪፍ ነው ወይ የሚለውን ለራሳችሁ ትይዙልኛላችሁ። አሁን የምጋብዛችሁ ቪዲዮ ጋይስ በቃ ቪዲዮውን እንየው ቀጥታ። ኧረ በስመ አብ የሚያስብለው የቪዲዮ የመጨረሻ የምር እንዲህ እኔ መጀመሪያ ላይ ልክ በቃ ቪዲዮውን ሳየው ልጅቷን በቃ ተመችታው ምናምን ነው የመሰለኝ። በኋላ ዙም አውት እያደረገው ሲሄድ ብራዘር እንኳን ልጅቷ ያለ የነበረችበት ሜዳው ራሱ አይታይም። ርቀቱ ከምን ያህል ርቀት ነው ዙሚን አድርጎ እና በቃ ይቺ ያበደች የስልክ ማስታወቂያ ልጆች ገባም ማለት ነው። እኔ ቀጥታ ኮሜንት ላይ ነው የገባሁት እዚህ ቪዲዮ። በጣም ያሳቀኝ ኮሜንት ብራዘር በዛውም 2018ን ይልና ምናምን የሚል ያበደ ማስታወቂያ ማለት ያበደ ኮሜንት አይቻለሁ የመጨረሻ። እና ስልክሽ ብራ በቃ ያበደች ነች የመጨረሻ። ወደናታል። ምን እንደሆነች ንገሪኝ ዝም ብለሽም በውስጥ መስመር ንገረን ዝም ብለ ወይም እናቱ ቺክም ኮንሽ። ለነገሩ ቺክን አይቀርጽም እርግጠኛ ነኝ። ወንድ ነው ልጁ ተደርሶበታል። እና እስቲ ስልክ ምን እንደሆነ ንገረን እና ጊፍትም ስጠን። እንዴ ምንድነው? ምን ሆነ ነው አባቴ እንዲያነጣጥረ በእናትህ 42 ኪሎ ሜትር ላይ እኮ ነው ብራ 42 ኪሎ ሜትር ላይ እንደዚህ ይነሳል። ኧረ ይደብራል። እናንተ ስልካችሁን እስቲ ዝም ብላችሁ ቼክ የኔን ቼክ ሳረገው ማለት ነው 5 ሜትር ዙም ካረኩት እንትን ምን ብለርድ ነው በቃ አይታይም። እና ታዘብኩት ራሴን፣ ስልኬን ታዘብኩት፣ ራሴን ታዘብኩት። ጋይስ እስቲ እናንተም ቼክ ያደረጋችኋትን እስቲ ኮሜንት ላይ ያሳውቁን። ፋሚሊ ሰብስክራይብ እና ላይክ እያደረጋችሁ አብራችሁን ቆዩ ጋይስ። በነገራችን ላይ ያው የዱር እንስሳ የቤት እንስሳ የሚባል ነገር አለ ይታወቃል እሱ። እና እጅግ አደገኛ የሆኑ ገዳይ የሆኑ ውሻዎች እንዳሉ ታውቃላችሁ ቤተሰብ። እስኪ አንድ ቪዲዮ ልጋብዛችሁ እስቲ፣ ቪዲዮን አይተን እንመለስ። ፋሚሊ እንዴት አየ ነው ውሻ ልክ እንደ ጅብና እንደ ነብር እንደ አንበሳ ሰውን መግደል እንደሚችል አስባችሁ ታውቃላችሁ? በተለይ መጀመሪያ ላይ ማሊኖስ ነው ምናምን ያላት ውሻ ጭራሽ በሰከንድ ነው መግደል የምትችል። ሲያዩት የሆነች ኩስስ ያለች ትመስላለች፣ ግን ለካ በጣም አደገኛ የሆኑ ውሾች አሉ ማለት ነው። እና እንዴት አያችሁት? እስቲ እናንተ ሀሳባችሁን ግለጹልን። ውሻ ገዳይ ነው ወይም ይሆናል ብላችሁ አስባችሁ ታውቃላችሁ? ውሻ ዝም ብሎ ነካክሶ ከመተው ውጪ ቅርጥፍጥፍ አድርጎ እንደ ዱር እንስሳ ሰውን መግደል ይችላል ብላችሁ አስባችሁ ታውቃላችሁ? ለእኔ በጣም ስለገረመኝ ነው። ሀሳባችሁን ኮሜንት ላይ አሳውቁኝ ጋይስ። ይኸው ቤተሰብ እንግዲህ ፈታ እያላችሁ እንደሆነ እርግጠኛ ነኝ። አሁን እንግዲህ የምጋብዛችሁ ቪዲዮ ደግሞ ትንሽ እንግዲህ ጥንታውያን አባቶቻችን ነገስታቶች በስልጣኔ ምን ያህል
ብዙ ርቀት ተጉዞ እንደነበረ የሚታወቅ ነገር ነው። በብዙ በመጽሐፍትም በተለያየ ነገር በቅዱሳት መጽሐፍት ላይም በገድሎቻቸውም ላይ በተለያየ ነገር ምሁራኖችም ሲያወሩ የምንሰማው የምናውቀው ነው። አሁንም ለስልጣኔው ምልክት የሆኑ የተቀመጡ የተለያዩ ውቅር አብያተ ክርስቲያናት የተለያዩ የአክሱም ሐውልትን የነ ላሊበላን የነ ፋሲል ግንብን ማየት እንችላለን በተለያየ ቦታ እና አሁን አንድ ቪዲዮ አሳያችኋለሁ። በጣም ስለገረመኝ ነው ቪዲዮ። እስኪ አይተነው እንመለሳለን ቤተሰብ። አንድ ዝም ብሎ ከተውት መሬትየው ትንሽ ይዋዛወዝና ስራው ሁላ ትርምስ ማስወጣት። ስለዚህ ከሱ ለመታረግ ብሎ ብረቶች እዚህ ጋር ብረት ማሰሪያ ሁለቱንም ፊክስ አድርጋለች ወይ ደግሞ ይዛለች ማለት ነው። ስለዚህ እዚህ ጋር ስድስት መቶ አምስት ያደረገች እዚህ ጋር ትይዛል። በጣም የምትገርመው ብረትየው ብዙ እድሜ ያለባት ናት። ሁለቱንም ግራናይት ወይ ደግሞ ስላፖች አያይዛለች። ምክንያቱም ምንድነው መሬት መንቀጥቀጥ እንኳን ቢፈጠር በቃ ለቀጣይ የሚመጣው ኮንሲደር አድርጎ ነው የሚሰሩት ማለት ነው። በጣም ሲሪየስ ናቸው። ስለዚህ ይሄ እንደገና እንግዲህ አይታችሁታል ቤተሰብ። እንግዲህ ምን ያህል የንጉስ ሮምሃይ መካነ መቃብር ለአካባቢ ነው እንግዲህ ቪዲዮ ላይ እንዳየ ነው እና መሬት መንቀጥቀጥን ታሳቢ አድርጎ የተሰራ ስራ ነው እና ምን ያህል እኔ እንዴት አይነት መሰጠት እንደሆነ አላውቅም። እና አሁን እንዴት ወደ ኋላ እንደተመለስን ራሱ በጣም ይገርመኛል ሳስበው በእውነት እና አስተሳሰባቸው ምናምን አሁን ካለው ከቴክኖሎጂ ምናምን ጋር ራሱ እኮ አይገናኙም። ምንም አይነት ቴክኖሎጂ የለም። የሚያቆይ ቅርጽ አውጥተው የሚያቆሙት ትልልቅ አለት እና ስራዎቹ ይደንቃሉ። እኔ በጣም እና ቀናለሁ አንዳንዴ እኔ ምን አለ በዛን ታይም ብኖር ምናምን ብዬ እመኛለሁ በእውነት። አሁን ያለውን የሀገራችን ሁኔታ ደግሞ ስናስብ በጣም ልብ የሚነካ ነገር ነውና በእውነት በጣም ብዙ ጥበቦች አሉ። የእውነትም ብዙ ያልተመረመሩ ያልተዳሰሱ ነገሮች አሉ እና እኛ አሁን ዝም ብለን ከውጭ የሚመጣውን ከምንቀበል ይልቅ ወደ ኋላ ሄደን የራሳችን ነገር ብንመረምር የተሻለና በጣም ጠቃሚ የሆነ ዕውቀት እናገኛለን የሚል ግምት አለኝ እኔ በግሌ። ጥሩ ዕውቀትና ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ቤተሰብ የሚሰማችሁን የሀሳብ መስጫ ቦታ ላይ እንድትጽፉልኝ ጠይቃችኋለሁ። ቤተሰብ አብራችሁን ቆዩ። እሺ ቤተሰብ እንግዲህ አብረን ፈታ እያልን ነው። እስቲ አንድ ጥያቄ ልጠይቃችሁ። አሁንም የምጋብዛችሁን ቪዲዮ ከመጋበዜ በፊት የዓለማችን ሀብታሙ ሀገር ማን ትመስላችኋለች? ሀብት በምን ይገለጻል ልትሉ ትችላላችሁ። እንግዲህ በዜጎች ኑሮ ነው የሚገለጸው። ጂዲፒ የሚባል ነገር አለ። የዜጎች አመታዊ ገቢ፣ ኑሮ የመሳሰሉት መሰረታዊ ፍላጎቶችን በማሟላት ከዓለማችን ሀብታሟ ደልቃቃዋ ሀገር ማን ትመስላችኋለች ብዬ ጠይቃችሁና ይህን ጥያቄ እያሰባችሁ በልባችሁ እየገመታችሁ ይህን ቪዲዮ እጋብዛችኋለሁ። ቪዲዮን አይተን እንመለስ ጋይስ። ስዊዘርላንዳውያን የወደቀ ብር ቢያገኙ ራሱ ጎንበስ ብለው አያነሱም ይባልላቸዋል። በዓለም ላይ እንደ ሕዝብ በጣም ሀብታም ከመሆናቸው የተነሳ ሰነፍ ሕዝቦች በመባል የሚታወቁት ስዊዘርላንዳውያን ውብ ሀገርና ብዙ መንግስት ያላቸው ሰዎች ናቸው። ስራ መስራት የፈለገ ሰው ይሰራል። ስራ መስራት ያልፈለገ ሰው ደግሞ ከመንግስት በሚያገኘው ነገር ይኖራል። በሳምንቱ 4 ጊዜ ብቻ ስራ የሚሰሩት ደግሞ ግማሹን ዓመት በላይ ሲሆኑ በአመት በአማካኝ እስከ $150,000 ወይም ወደ 200 ሚሊዮን ብር የሚጠጋ ያገኛሉ። ስራ የማይሰሩት ደግሞ በመንግስት ድጎማ ከ7 እስከ 80 ሚሊዮን ብር በአመት ተከፋዮች ናቸው። ከፍተኛ የኢኮኖሚ እንቅስቃሴ ባለባት በዚች ሀገር በዓለማችን አሉ የተባሉ ግዙፍና ውድ ድርጅቶች መቀመጫም ነች። ይህ ብቻም አይደለም። ስዊዘርላንድ በገንዘቧ ብቻ የምትታወቅ ሀገር አይደለችም። ሁሉም የሚመኘው ሰላምና ጸጥታ የሰፈነበት ኑሮ ለዜጎቿ የሰጠች ሀገር ነው። የባሰ የለ፣ የተጨናነቀ ትራፊክ የለ፣ ብዙ መዋከብ የለ። በዚች ሀገር ዜጎቿ ሰላም የሞላበት ህይወት የሚመራሉ የተባላቸው ሲሆን በዓለም ደስተኛ የሆኑ ህዝቦች ካሉባቸው ሀገራት ውስጥም ስዊዘርላንድ አንዷ ናት። ኧረ ፋሚሊ አስባችሁታል? በቃ በጣም ደስተኛ ህዝቦች ናቸው። ውብ ሀገር ነች እንዳያችሁት ቪዲዮ ላይ። ከሰሩ ይሰራሉ፣ ካልሰሩ መንግስት ይቀልባቸዋል ምናምን። በሳምንት 4 ቀን ነው የሚሰሩት እና በጣም የገረመኝ ገንዘብ ሁሉ ወድቀው ቢያገኙ ጭራሽ አያነሱም። በቃ መስሚያቸው ጥጥ ይሆን እና ሰነፍ ቢሆኑ ምን ይገርማል ታዲያ? ሁሉ ነገር ተመቻችቶ ምን አለፈው አባቴ ፈታ ብሎ ይኖራል። እና በጣም የሚገርም እኔ
ስዊዘርላንድ ሲባል በቃ የሚገራሩም የሆነ ይሄ ገጠሮቿ ይሄ ልምላሜው ምናምን የሚያማምሩት ግሪነሪዎች ነው የሆኑ የተፈጥሮ መስቧ ነው እንጂ እንደዚህ ህዝቦቹ ድልቅቅ ያሉ ጭራሽ አስቤው አላውቅም። እና ቤተሰብ እንዴት አያችሁት ይሄን ቪዲዮ? እና ተቀን ነው እኔ በእውነት እኛ ኢትዮጵያ መቼውን እንደዚህ የምትሆነው? በቃ ደልቀቅ ብለን እኛስ መቼውን የምንኖረው? ቤተሰብ እስቲ መቼ ነው እስቲ ገምቱ። 2018 ላይ ነው 2020 ላይ ነው? እስቲ እንገምት ቤተሰብ። ግን ስለ ስዊዘርላንድ ይሄን ታውቁ ነበር? በጣም የሚገርም ነው። ይገርመኛል በጣም ቤተሰብ። እንግዲህ ፈታ እያላችሁን እውቀት እየጨበጣችሁም እንደሆነ ተስፋ አድርጋለሁ። አሁን ቆየት ያለች የኮሜዲ ቪዲዮ እጋብዛችኋለሁ። እስቲ ይህችን ቪዲዮ እንያት። ስናይ ግን ሰብስክራይብ እና ላይክ ማድረግ እንዳይረሳ። ፋሚሊ አብራችሁን ቆዩ። የአረብ አገር ሰላምታን አብረን የሩቅ ምስራቅ አገሮች ሰላምታ የአሜሪካ ሰላምታ የጣሊያን ሀገር ሰላም የሩሲያ ሰላምታ የሀገራችን የኢትዮጵያ ሰላምታ ሳይመቸኝ ቀርቶ ነው ያልመጣሁት። እንደምናችሁ ይሆንልኝ። እንግዲህ ሰላም ይቅጣ እንዳትረሳ እባክህ። እመጣለሁ። እሺ ስለቸኮልኩ ነው። ደህና ዋል እንግዲህ። እሺ እንግዲህ አይ እስቲ የምር የማን ሰላምታ ነው በጣም ያሳቃችሁ? እኔ የኛው ሀገር የኢትዮጵያ ሰላምታ በጣም ነው ፈታ ያደረገኝ። ደግሞ የእውነት እኮ ነው። አይገርም? ቪዲዮ የቆየ ነገር ነው፣ ግን በእነሱ ራሱ በቃ የሆነ የክፍለ ሀገሩን እንትን ያሉት እዛ ሰላም ሲባባሉ መሽቶ ሊነጋው ላይ ይችላል። እሺ ቻው ምናምን ተባብለው ድንገት ከሄዱ በኋላ ትዝ ይላችኋል የሆነ ነገር። ከዛ ይመለሱና እንትን በቃ በዛው ይቀጥላልና ይነጋል እዛው እና ይመሻል። እና በጣም የሚያስቅ እንትን ነው። በጣም ደስ ብሎኛል። የሆነ እነሱም በወቅቱ ይሄን ያህል ምንም ነገር አልነበረምና የተለያየ ሀገር እንትን ለማለት ሞክሯልና ምን ያህል ኢንተረስቲንግ እንደሆነ በእውነት እኔ በጣም የተመቸኝ። እናንተም እንደወደዳችሁት ተስፋ አድርጋለሁ ጋይስ። ቤተሰብ አንዳንዴ አይኔ ነው ምንድነው ምናምን ትላላችሁ የሆነ ነገር ታዩና ማለት ነውና አሁን መጋብዛችሁ ቪዲዮ ገርሞኛል፣ በጣም ገርሞኛል እውነቱን ለመናገር። ምንድነው የተፈጠረው ነው ወይስ? ቆይ እስቲ እንየው፣ ልጋብዛችሁ። ለማንኛውም ከማውራቴ በፊት እስቲ እዩት አብረን ነውና እስቲ የሚሰማንን አንድ ላይ እስቲ እናያለን። ምንድነው ነው አሁን እኔ ጥያቄ እኔ አሁን ይሄን ቪዲዮ አይየውኝና ጀግናው ውሻ ይላል እንዴ? በእርግጥ እኔም ገርሞኛል። እንዴት ጅብ ነው ውሻ ነው ጅብ ያራውላው?
ነው ልክ ነኝ ወይስ እኔም እንደዛ እንደ ቦክሰኛ ነው ወይስ ውሻው ራሱ እንደዛ ቅድም እንደጋበዝኳችሁ ቪዲዮ የሆነ ሺሻ ነገርማ ወስዷል ውሻው ራሱ በምን እንዴት አይነት ድፍረት ቢኖር ውሻ በሰፈሩ ጀግና ነው ምናምን ኧረ አይነፋም ተሸክሞት ቢሮጥ ያውን እኔ በጣም በቃ በጣም ነው የገረመኝ ይሄ ቪዲዮ ይሄን ውሻ ማን ኦፍ ዘ ሴንቸሪ ዶግ ኦፍ ዘ ሴንቸሪ ማለት ሶሪ ዶግ ኦፍ ዘ ሴንቸሪ በቃ ያንበሳ ልብ ያለው ገራሚ ውሻ ብያለሁ ምን አለ ያንተን ልብ ለኛም ቢሰጠን በእውነት ቡችዬ እና በርታ ግን መመለስ አጠራጥሮኛል እዛ ጨለማ ውስጥ ከገባ በኋላ የሆነ ድምጽ ሰምቻለሁ ቪዲዮ ተዛው እንትን ብሏል እና ተመልሶ ይሆን ይውሻ በደና ወይስ ጅቡ አውቆ እዛ ጨለማ ከወሰደ በኋላ እያጫወተው ነው የሚለው ባልደረቦቻችን እያጣሩ ነው በቅርቡ መረጃው ሲደርሰን ፋሚሊ የምናሳውቃችሁ ይሆናል እስከዛ ዝምላችሁ ሰብስክራይብ እንግዲህ ፋሚሊ ሌላም አሁን በጣም የገረመኝን ቪዲዮ ነው መጋበዛችሁ እና አንዳንድ ኒንጃ አላቅም የሆነ እኛ የምናስበው የሆነን ነገር እናይና በቃ በተለመደ መንገድ እናስባለን ከዛ የሆነ ያልተለመደ እንቅስቃሴ ሲያደርግ በጣም ነው የምንገረመው አብዛኞቻችን እና አሁን የሆነ የዝንጀሮ ቪዲዮ ነው ማሳያችሁ ዝንጀሮ ታውቃላችሁላችሁ እስኪ ቪዲዮውን እንየው መጀመሪያ ይሄን ዝንጀሮ ይውትና ዝንጀሮ እንደዚህ ይሮጣል ብላ ሰርፕራይዝ ነው የምትሆኑት ካይል ወከር እንኳን እንደዚህ አይሮጥም ይውጥ ግን እግር ኳስ ውስጥ እንደዚህ የሚሮጥ ተጫዋች የምታስታውሱት ይኖር ከዛ ሮጠው ከቆመ በኋላ እንደዚህ የሚሄድ አንድ ተጫዋች አስታውሱኝ እኔ በጣም የተገረምኩት በፍጥነቱ አልጠበቅም ከዝንጀሮ እንደዚህ አይነት ሩጫ ኧረ እኔ በጣም የገረመኝ እኔ መጨረሻ እኔ ዝንጀሮ እንደዚህ እንደ ሰው ልጅ ቆሞ በሁለት እግሩ ለዛው የሚገርም ሩጫ እኮ ቦልት በሉት በቃ እና ካይሎ ከራሱ እንደዚህ አይሮጥም አላለም እውነትን ነው ብራዘር እኔ በጣም ነው የገረመኝ ዝንጀሮ ማለት ያው የጦጣ ፋሚሊ ነውና በአራት እግሩ ምናምን እንትን ሲል ነው የምናውቀው ሽምጥ ጋለበው እኮ ደረጃውን ሁሉ ምናምንና ይሄ ነገር እንዴት ነው ወገን ምንድነው እየተፈጠረ ያለው ግን አንዳንዴ ይሄ ውሻው ቅድም አስገረመን ይሄ ዝንጀሮ ደግሞ ረበስማ ብቻ እኔ እንጃ እኔ ዝንጀሮን በዚህ ልክ ያየ ሰው አለ ካለ አሳውቀኝ አባት ይሸልማል አንተ ኦል ኢዝ ጎልድ ይባላል ፋሚሊ እንግዲህ ቆየት ያለች የሙዚቃ ኮንሰርት ጋብዛችኋለሁ የጸጋዬ እሸቱ ነው እንትኑና ዘፈኑ እዛ ላይ እንግዲህ ቀጥታ ቲያትር ቤቶች ምናምን ነበር ድሮ እንደምታውቁት የሚደረገውና እዛ ላይ ፐርፎርም እያደረገ አንድ አድናቂ ወጥቶ ያደረገውን አስገራሚ ነገር ነው መጋብዛችሁና አይተናት እንመለስ ፋሚሊ ዋኔ ያር በንባት ስለይ ከልብ ያለ ማለት ረያተኝ መገየት ተባይ ተግባራቸው እንግዳ ያለምዳ አገራረባቸው ከማሽላው ሳዳሳይ ተላወተ ሆኔ አይደጉ ጊዜ ያስብላል ፋሚሊ አሁን እኮ የሆነ አንድ ታዋቂ አርቲስት እየዘፈነ ታዋቂ እንኳን ባይሆን ዝም ብሎ ኖርማል ክለብ ላይ ዝም ብሎ በቃ ምንም አማታሪ የሆነ ሰው እየዘፈነ እኮ መድረክ ላይ ወጣለው ብትል አንድ ወጠምሻ አፍንጫም ብሎ እዛው ይመልሳል ማለት ነው መጠጋት እኮ አትችሉም አሁን ግን ድሮ ግን በቃ ጸጋዬ እሸቱን የሚመስል ሌጀንድ ዝም ብሎ ሁሉ ደሞ ዘቡም ጨዋ ነው እንጂ በቃ ማለት እንደዚህ ተው ምናምን ኩሉ ነው ይወጣል የሆነ ብርጣ ምናምን ሳም አድርጎ የሆነች በሚደነሰው በማይደነሰው ማለት የሆነ ጨፈር አድርጎ በቃ ይመለሳል ምናምንና እንዳያችሁት ቪዲዮ
መጀመሪያ ላይ ልክ ፊቱ ላይ ሆኖ የሆነ አይነት ጭፈራ የጨፈረው ሰውዬ በጣም በቃ ምን አይነት ዳንስ ነች ይቻላል ዳዳዳዳዳዳ ነው ያደረገው ነው። አፍሪካውያን ምን ይሆን አይታወቅም። በጣም ፈታ የመጨረሻ ዮኤሊስ ፋሚሊ እንግዲህ ለዛሬ ያዘጋጀሁላችሁ ያበዱ ቪዲዮዎች እነዚህ ነበሩ። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ እንደተለመደው ሰብስክራይብ እና ላይክ እያደረጋችሁ ቆዩኝ ፋሚሊ። በጣም ነው የምወዳችሁ። ይመቻችሁ ጋይስ። ፒስ